ፒያሳ ላይ ሱቅ የነበራችሁ እንዲሁም ደግሞ ከዚህ በኋላም ሱቅ እንዲኖራችሁ የምትፈልጉ ይሄ መረጃ ለእናንተ ነው። ዋጋዎቹን ያስቀመጥናቸው በፍሎራቸው ነው። በካሬ የተቀመጠ ሳይሆን በፍሎሩ መሰረት ነው የተቀመጠው። መነሻው ወይም ደግሞ ትንሹ የምንለው ግን 20 ካሬዎች ናቸው። እሺ ዋጋውስ ምን ይመስላል? በዛውም ደግሞ ለተመልካቾች አያከፋፈል ሁኔታውንም ሰፋ አድርገሽ ታስረጅልን። ፒያሳ እንደ አዲስ እየተገነባች ነው። ሰላም የኔ ሪቪው ቤተሰቦች እንዴት ናችሁ? ፒያሳ ላይ ብዙ የንግድ ሱቆች በኮሪደር ልማቱ መነሳታቸው ይታወቃል። ፒያሳ ላይ ሱቅ የነበራችሁ እንዲሁም ደግሞ ከዚህ በኋላም ሱቅ እንዲኖራችሁ የምትፈልጉ ይሄ መረጃ ለእናንተ ነው። እኔ ቤዛይት ነኝ። ቻናላችን ኑር ሪቪው ነው። እስከ ቪዲዮአችን መጨረሻ ድረስ አብራችሁ ቆዩ። ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። እስኪ ራስሽን ለተመልካቾች አስታውቂልን። እሺ ማራማዊት እባላለሁ። በቴምር ሪል ስቴት የሽያጭ ባለሙያ እንዲሁም ደግሞ የሽያጭ አማካሪ ነኝ። እሺ ቴምር ሪል ስቴት ማን ነው? በዛውም ደግሞ ለምን ቴምር ተባለ የሚለውን እስኪ ለተመልካቾች ንገሪልን። በጣም ጥሩ ጥያቄ ነው። መጀመሪያ ከስማችን ከአመሰራረታችን ልጀምርልሽና ስማችን ቴምር የተባለበት በጥናቶች ምን ይባላል መሰለሽ፣ በቀን 4 ፍሬ ቴምር መብላት ለጤና ጠቃሚ ነው፣ ለአይምሮሽ ጥሩ ነው፣ ለደም ዝውውር ጥሩ ነው፣ ጥንካሬን ብርታትን ይሰጣል ይባላልና አንድ ቴምር አንድ ቦታ ላይ ከበቀለ በኋላ ስሩ በጣም ረጅም ነው፣ ግን በየጊዜው ቆንጆ ፍሬዎችን ይሰጥሻል። ለሰው ልጆች መኖሪያ ቤት ምን ያህል ጥቅም እንዳለው ሁላችንም የምናውቀው ነገር ነው። ለስራሽም ቢሆን የንግድ ሱቆች በጣም አስፈላጊ ነገር ናቸውና ከሱም አኳያ ነው ራሳችንን በከተማ ላይ አንድ ቦታ ላይ መስርተን ግን ስራችንን በጣም አስፋፍተን በተለያየ ቦታ ላይ ቆንጆ ውብ የሆነ አፓርትመንቶችን እስከዛሬም አስገንብተናል። አሁንም እያስገነባ እንገኛለን ማለት ነው። አመሰራረታችን ከሱ ይመጣል። እሺ እንግዲህ ቅድም ስለ አመሰራረቱ ነግረሽኛል። አሁን ደግሞ እስኪ የት ሳይቶችን አስረክባቸዋል የሚለው ብትነግሪኝ። እሺ ያው ቴምር ሪል ስቴት እንደነገርኩሽ ከተመሰረተ እነሆ አሁን 7ኛ ዓመቱን ይዟል። 2010 ላይ ነው የተመሰረተው። በዚህ ሁኔታ ግን ከተማችን ላይ አሉ የሚባሉ አይን ቦታዎች ላይ ገንብቶ ጨርሶ አጠናቆ አስረክቦናል። ከብዙዎቹ ጥቂቶቹን እንኳን ብገልጽልሽ ወደ 4 ኪሎ አካባቢ፣ አያት ላይ፣ አጠና ተራ ላይ፣ ለቡ አካባቢ፣ ላፍቶ በእነዚህ ለኑሮ ምቹ ናቸው የተባሉት ቦታ ላይ ለከተማም ቅርብ ሆኑት አካባቢ ላይ አስገንብቶ አስረክቧል ማለት ነው። አሁን ደግሞ ከተማው ላይ በጣም መነጋገሪያ የሆነ ያለው የሱቆቻችሁ ምን እንደሚመስል ደግሞ እስኪ ያሳይ። አዎ በጣም ጥሩ መረጃ ነው ሰምተሽ የመጣሽው። እንግዲህ እንደሚታወቀው ከዚህ በፊት በአፓርትመንቶች ነበረ በደንብ የምንታወቀው። አሁን ደግሞ በንግድ ሱቆች መተናል። ያው ከመኖሪያ ቤትም ውጪ ነጋዴዎችንም ደግሞ ያማከለ አዲስ ነገር ይዘን ተገኝተናል ማለት ነው። እስቲ ወደ ሳይታችን እየሄድን አንዳንድ ነገሮች ስለ ሳይቶቹ አሳይሻለሁ ማለት ነው። እንግዲህ ያው ፒያሳን እንደምታውቂያት የከተማችን እምብርት ናት፣ የሁሉ ነገር መገኛ ናት። ከመርካቶ ቀጥሎ ደግሞ የንግድ ቦታ ነበረች እና አሁን ላይ በኮሪደር ልማቱ አገራችንን በማልማት ሁኔታ ደግሞ አሁን ላይ ፈርሳ እንደ አዲስ ተገንብታለች። በዚህ መሀል ላይ አካባቢ ላይ የነበሩ ወርቅ ቤቶች፣ ኤሌክትሮኒክስ ቦታዎች፣ የተለያዩ የስፖርት ቤቶች አብዛኞቹ ተነስተዋልና እነሱን እንደገና መልሶ የማምጣት ወደ ንግዱ ዓለም የማስገባትን ዓላማ ይዘን ነው እኛ የተነሳ ነው ማለት ነው። ስለዚህ የፈረሰባቸው ነጋዴዎች በሙላ እዚህ ይገኛሉ ማለት ነው። በኋላ ወደኛ ነው የሚመጡት ማለት ነው። እንግዲህ ሳይታችን የሚገኘውም ደግሞ በዚቹ በመዲናችን ፒያሳ ላይ ከጊዮርጊስ አደባባይ ወደ ሀገር ፍቅር ቲያትር ወረድ ስትይ ከአስፋልት ቅርብ ርቀት ነው የሚገኘው ማለት ነው። ያም ሲሆን ደግሞ አስፋልቱ ወደ 4 ኪሎ ይወስድሻል፣ ወደ ላይ ወደ ጊዮርጊስ ይወስድሻል የመንገድ አማራጮቹ። እንዲሁም በሳይታችን ፊት ለፊት ላይ ደግሞ ወደ አምፒር የሚወስድ ሌላ አቋራጭ መንገድ አለው ማለት ነው። ስለዚህ መሀል ከተማ ላይ ነው ማለት ነው። መሀል ከተማችን ላይ ነው። እንግዲህ ያው ሳይታችን ላይ ደርሰናል ማለት ነው። ይሄን ይመስላል ሳይታችን። ሳይቱ ያረፈው እንግዲህ እንደምታየው በጣም ግዙፍ ቦታ ነው። 4200 ካሬ ስኩዌር ሜትር ላይ ያረፈ ነው ማለት ነው። በጣም ትልቅ ነው። እዚህ ላይ እንግዲህ አሁን እንደምታየው ሰራተኞቻችንም እየሰሩ እንዳሉ ሾሪንግ ተጀምሯል።
ያው ሾሪንግ ማለት ህንጻው እንዲቆም አፈር እንዳይንሸራተት የሚያደርገው ነው። ከዚህ ከሾሪንጉ ቀጥሎ ወደ ቁፋሮ ተሂዷል ማለት ነው። ሳይታችን ይሄንን ይመስላል። በጣም ጥሩ። እንግዲህ ግንባታውን እያየን ነው። አንድ ከስተመር መጥቶ ከእናንተ ሱቅ ቢገዛ በዙሪያ ምን አማራጮች ያገኛል? በጣም ጥሩ ጥያቄ፣ መሰረታዊ ጥያቄ ነው ያነሳሽው። እንግዲህ እኛ ቴምር ሪል ስቴቶች በዚህ ቦታ ላይ ብቸኛ ሆነ ሱቆችን ማስገባት ስናስብና ስናቅድ የደንበኞቻችንን በዙሪያው ገበያ ሊያገኙበት የሚችሉትን የገበያ ጥናት አድርገን ነው። እንግዲህ ይሄንን ስናስብ ምንድነው በፊት ለፊታችን የሚገኝ በመንግስት ፕሮጀክት የተያዘ ትልቅ የፓርኪንግ አገልግሎት የሚሰጥ ከ20 ሺህ መኪና በላይ ያቆማል ተብሎ የሚገመት ፕሮጀክት እየተሰራ ነው። እሱኛ ፊት ለፊት ነው የሚገኘው። የትምህርት ቤቶች አሉ፣ የእምነት ተቋማቶች አሉ፣ ሚውዚየሞች አሉ፣ ሀገር ፍቅር ቲያትር በራሱ አለ። የተለያየ ደግሞ የመንግስት ትልልቅ ድርጅቶች እዚህ አካባቢ ላይ እየተገነቡ ይገኛሉና ከሱ አኳያ በጣም ጥሩ የገበያ ማዕከል ይሆናል ብለን ስላመንበት ነው። እንግዲህ እንደምታዩ ትልቅዬ G+5 የሆነ ጎልደን ሞል ነው እያስገባን ያለ ነው ማለት ነው። እንግዲህ ተመልካቾቻችን እዚህ መተን ሳይቱ ምን ላይ ደርሷል የሚለውን አይተናል። አሁን ደግሞ ውስጥ ገብተን ያከፋፈሉ ሁኔታው፣ ዋጋው ምን ይመስላል የሚለውን አንድ ላይ እናያለን። ቅድም ላይ ሳይቶችን አይተን ነበረ። አሁን ደግሞ የምንገኘው ቢሮአችን ላይ ነው። አንዳንድ መረጃዎችን ደግሞ ከዚህ ተጥሻለሁ። እንግዲህ ቅድም ሳይቶችን አይተን የመጣ ነው። እስኪ ሱቆቹን በምን ያህል ጊዜ ነው የምታስረክቡት ለደንበኛ? ማስረከቢያ ጊዜያችን በአንድ አመት ከ6 ወር ነው የሚጠናቀቀው። ሙሉን ከነካርታው አልቆ ለደንበኞቻችን የሚሰጠው ማለት ነው። እንግዲህ ቅድም ያየሽበት ፕሮግረስ ላይ ደርሷል። በቁፋሮ ደረጃ ላይ አሁን ደርሷል ማለት ነው። ስለዚህ በአንድ አመት ከ6 ወር ውስጥ ሙሉ ያልቃል ማለት ነው። ለደንበኞች ዝግጁ ይሆናል ማለት ነው። እሺ ዋጋውስ ምን ይመስላል? በዛውም ደግሞ ለተመልካቾች ያከፋፈል ሁኔታውንም ሰፋ አድርገሽ ታስረጅልኝ። የአከፋፈላችን ሁኔታ ቤዝድ ኦን ፕሮግረስ ነው የሚሆነው። ቤዝድ ኦን ፕሮግረስ ሲሆን ለደንበኞቻችን ያለው ጥቅም ምንድነው? ቀስ እያሉ ግንባታውን እያዩ ነው የሚከፍሉት ማለት ነው። ስለዚህ ከአከፋፈል ሁኔታችን ለደንበኛ በጣም ምቹ አድርገን ነው ያወጣ ነው ማለት ነው። ሁለተኛው ዋጋዎቹን ያስቀመጥናቸው በፍሎራቸው ነው። በካሬ የተቀመጠ ሳይሆን በፍሎር መሰረት ነው የተቀመጠ። ያም ማለት ለምሳሌ ከዝቅተኛው ስጀምርልሽ 4 እና 5ኛ ላይ 3,900,000 ብር ነው ጠቅላላ ዋጋው ማለት ነው። 3ኛ ላይ ሲሆን ደግሞ 4,200,000 ብር ነው። ሁለተኛ ላይ የሚገኘው ፍሎራችን ላይ ደግሞ 4,800,000 ብር ነው። አንደኛ ላይ ያለው ደግሞ 5,500,000 ብር ነው። ግራውንድ ላይ ደግሞ የሚገኘው ሁለት አይነት አከፋፈል አለው። አንደኛው በውስጥ በኩል የሚገኘው ነው። ሁለተኛው ደግሞ በውጭ በኩል ወይ ደግሞ አስፋልቱ ላይ በሚገኘው ይሆናል። ውስጥ ላይ የሚገኘው ጠቅላላ ዋጋው 7 ሚሊዮን ነው። ወደ ውጪ ደግሞ የሚገኘው ጠቅላላ ዋጋው 10 ሚሊዮን ብር ይሆናል ማለት ነው። ያው የዋጋዎቹ ሁኔታ ከነገርኩሽ በኋላ የአከፋፈላቸው እንዴት ነው የሚል ነገር ጥያቄዎች ይመጣሉና ከዝቅተኛው ፕራይስ ተነስቼልሽ ስነግርሽ ቅድመ ክፍያ ወይም ደግሞ አንድ ደንበኛ መቶ ሱቅ ሊከፍል ሲል የመጀመሪያ የሚከፍለው 900,000 ብር ይሆናል ማለት ነው። 900,000 ብር ውል ሲፈራረም ይከፍላል። ሾሪንግ ሲሰራ ወይም ደግሞ የመጀመሪያው ከግንባታ በፊት በኮንስትራክሽን ውስጥ የሚታወቀው ሾሪንግ የሚባለው ሲጀመር 500,000 ብር ይከፍላል። ፋሮ ሲጀመር 500,000 ብር ይከፍላል። መሰረቱ ሲጠናቀቅ 500,000 ብር ይከፍላል። በእያንዳንዱ ፍሎሮች ደግሞ 200,000 ብር ይከፍላል። ልክ መጨረሻ ላይ ግንባታው ተጠናቆ ቁልፍ ሲረከቡ ደግሞ 100,000 ብር ይከፍሉና ቁልፉን ተረክበው ካርታቸውን ይዘው ይሄዳሉ ማለት ነው። ስለዚህ ግንባታውን እያዩ ነው ማለት ነው ደንበኞች የሚከፍሉት? አዎ ግንባታውን እያዩ ነው የሚከፍሉት። ቴምር ሪል ስቴት ሱቆች ውስጥ ምን ምን የጋራ መገልገያዎች አሉ? በጣም ጥሩ። የጋራ መገልገያዎች የምንላቸው እንግዲህ የመጀመሪያው 2 ቤዝመንት አለው፣ በቂ የፓርኪንግ ማቆሚያ ያለው። ሁለተኛው ቴራስ አለው ከላይ 2 የሰው ሊፍቶችን ሰዎች የሚገለግሉበት ሊፍት፣ እንዲሁም ደግሞ ከሱ ባሻገር ደግሞ የእቃ ሊፍት ደግሞ ለብቻው 2 ተዘጋጅቶለታል። ቦታው ኦፕን ዳውን ነው። በበቂ ሁኔታ ብርሃን እንዲገባ ያደርገዋል። ከላይ በድርጅቱ የተያዘ ደግሞ ትልቅዬ ሬስቶራንት ይኖረዋል ማለት ነው። እነዚህ የጋራ መገልገያዎቻችን ናቸው። ስለዚህ ሰው መጥቶ እዛ ምንም የሚያጣው ነገር የለም ማለት ነው? ምንም የሚያጣው ነገር አይኖርም። እሺ ሱቆቹ እስከ ስንት ካሬ ጀምሮ ነው ያሉት? የሱቅ የካሬ አማራጮቻችን ከ20 ካሬ
ጀምሮ አለ። መነሻው ወይም ደግሞ ትንሹ የምንለው ግን 20 ካሬዎች ናቸው። እሺ ቴምር ሪል ስቴትን ከሌሎች ሪል ስቴቶች ጋር ምን ለየት ያደርገዋል? ድርጅታችን ከሌሎች ሪል ስቴቶች ለየት የሚያደርገው የመጀመሪያው ሁኔታ ያከፋፈል ሁኔታችን ነው። ያከፋፈል ሁኔታችን ቤዝድ ኦን ፕሮግረስ ነው። ሰውን በደንብ በማይጎዳበት መልኩ ነው። ፕሮግረስ አይተሽ ሲሆንና ታይም ሊሚቴሽን ተቀምጦልሽ ሲሆን ዲፍረንስ አለው። ፕሮግረስ አይተሽበት አምነሽበት የምትከፊው ነገር ነው። አንደኛው ያከፋፈል ሁኔታችን ነው። ሁለተኛው በታይም የምናስረክብበት ሁኔታ ነው። የማስረከቢያ ጊዜያችን ኦን ታይም ነው የምናስረክበው። ከዚህ በፊትም ቀደም ላይ ነግሬሻለሁ 7 ሳይቶችን ስናስረክባቸው ከደንበኞች ጋር በጣም ተመሰጋግነን ታይማችንን ጠብቀን ነው ያስረከባችሁት። ቀን ነው ማለት ነው ያስረከብነው። ሶስተኛው ደግሞ በዶላር አይደለም በሀገር ውስጥ ብር ነው አከፋፈላችን። ውልሽ ላይ በግልጽ የሚቀመጥ ነገር ነው። በዶላር ሲሆን ሬቱ ከፍ ሲል ያው ያንቺም ፕራይስ እየጨመረ ይሄዳል። እኛ ድርጅት ላይ ግን ሲቀመጥልሽ መጀመሪያ በሀገር ውስጥ ገንዘብ ነው የሚቀመጥልሽ ማለት ነው። ሌላኛው ደግሞ ዲስካውንት ይኖረናል። 100% ስለሚከፍል ደንበኛ የ10% ቅናሽ ይደረጋል። ያንን በምሳሌ ብነግርሽ ለምሳሌ ግራውንድ ላይ ፊት ለፊት ላይ በ10 ሚሊዮን መግዛት የሚፈልግ ደንበኛ ከፍላለሁ ካለ የ1 ሚሊዮን ብር ቅናሽ ይኖረዋል ማለት ነው። ስለዚህ 9 ሚሊዮን ነው ማለት ነው። 9 ሚሊዮን ብር ይሆንለታል ማለት ነው። ሌላው ለየት የሚያደርገን ደግሞ ሀገር ውስጥ ለሌሉ ደንበኞቻችን፣ ሀገር ውስጥ ተወካይ ለሌላቸው ደንበኞቻችን የተለየ አማራጭ ያላቸው ዶክሜንታቸውን በዲኤችኤል ልከንላቸው እዛው ፈርመው ዶክሜንታቸውን መያዝ ይችላሉ። በስማቸው ኦን ማድረግ ይችላሉ ማለት ነው። ስለዚህ ከሌላው ለየት የሚያደርገን በእነዚህ መልኩ ናቸው። ስለዚህ ከሀገር ውጭም ያለ ሰው የሱቅ ባለቤት መሆን ይችላል ማለት ነው? ይችላል። እሺ እንግዲህ ቴምር ሪል ስቴት ከሱቆቹ ባሻገር እንግዲህ አሁን ያየነው ሱቆቹን ነው። ከሱቆቹ ባሻገር ምን ሳይቶች አሏችሁ? እስኪ እንግዲህ ያው ቅድም ላይ እንደጠቀስኩልሽ የምንሰራው አፓርትመንት ነበረ። አሁን ነው ወደ ሱቆቹ የመጣ ነውና አፓርትመንቶች አሉን እየሸጠን የምንገኘው። የመጀመሪያው አፓርትመንታችን ሊሴ ገብረ ማርያም ትምህርት ቤት ጀርባ እዛው ፒያሳ ቸርቸር ጋር ይገኛል ማለት ነው። G+24 ነው የምናስገነባው። ቴራስ አለው፣ በቂ የፓርኪንግ አገልግሎት አለው። ሙሉ ለሙሉ የመኖሪያ አፓርትመንት ነው ማለት ነው። እሱኛው የመጀመሪያው ሳይታችን ነው። ሁለተኛው ደግሞ አሁን ለፋሲካ በዓል አዲስ ያወጣ ነው ሳይት አለ። እሱ የሚገኘው ደግሞ አፍሪካ ህብረት ፊት ለፊት ላይ ይገኛል ማለት ነው። G+16 ነው። እሱም ቴራስ አለው፣ በቂ መኪና ማቆሚያ ያለው ማለት ነው። እሺ እስካሁን እንግዲህ ብዙ ነገር አይተናል። ሳይትም ሄደን ያለውን ሁኔታ አይተን ነበር። እስኪ በስተመጨረሻ ማስተላለፍ የምትፈልጊው መልእክት ካለ፣ ቀረ የምትይው ነገርም ካለ ለተመልካች ንገሪልኝ። እሺ አመሰግናለሁ። እንደሚታወቀው የሀገራችን ገንዘብ 40% ዲቫሉት እያደረገ ይገኛል በአመት ውስጥና ብልህ ሰዎች ገንዘባቸውን ኢንቨስት አድርገው ያስቀምጣሉ። እኛም ደግሞ ዘመናዊ የሆኑ አፓርትመንቶችን፣ የንግድ ሱቆችን በተመጣጣኝ ዋጋ ይዘንላቸው ቀርበናል ማለት ነው። ስለዚህ ብልህ ሰዎች ገንዘባቸውን ኢንቨስት የሚያደርጉት አሴት ላይ ነው። ለምሳሌ አሁን ነገ ጧት አትርፈው ቢሸጡት ቢያከራዩት በጣም ትርፋማ ይሆናሉ ማለት ነው። ስለዚህ በተመጣጣኝ ዋጋ ይዘንላቸው ቀርበናል። ስለዚህ ደንበኞቻችን እየመጡ እንዲጎበኙን እንጋብዛቸዋለን ማለት ነው። እነዚህን ሱቆች መግዛት የሚፈልግ ሰው እናንተን እንዴት ማግኘት ይችላሉ? እንግዲህ ሳይት ማየት ለሚፈልጉ፣ ቢሮአችን መምጣት ለሚፈልጉ ደንበኞች ከስር በምናስቀምጥላቸው ስልክ ቁጥር እየደወሉ ሊያገኙን ይችላሉ ማለት ነው። እሺ ስለነበረን ቆይታ በጣም አመሰግናለሁ። እኛም ያው ቢሮአችንንም ሳይታችንንም መተሽ ስለጎብኘሽ በጣም እናመሰግናለን። እሺ መልካም ጊዜ። እንግዲህ ተመልካቾቻችን እንደሰማችሁት ቴምር ሪል ስቴት ተገኝተን ቆንጆ የሱቅ አማራጮችን አይተናል። እንግዲህ እናንተም እየመጣችሁ የሱቅ ባለቤት ሆኑ እንላለን። እስካሁን የነበረን ቆይታ ይሄንን ይመስላል። ቻናላችን ኑር ሪቪው ነው። እኔ ቤዛይት ነኝ። ሰብስክራይብ ማድረግ እንዳትረሱ። እናመሰግናለን።